በመቀጠል እንግዲህ ከትናንትና ወዲያ ፈትንሱ እንግዲህ የፍቅር ጥያቄን አልተቀበለችም ብሎ ራሱን ለማምጣት ሞክሮ ነበረ የሚለውን እስኪ አብረን የምናየው ይሆናል። ቪዲዮ ሲጀምሩ ላይክ ሰብስክራይብ እያደረጋችሁ ደገፍ አድርጉኝ። ላይክ አድርጉ እስቲ ምንድነው ጋይስ ወይ ጉድ! እና ወንዶቼ እውነት እናቱን ያሳዘነችኝ ምክንያቱም አብራችሁ ስሩ ነው እንጂ ያልኩት አፍቅርን ነው እንደ ያልኩት እና ያው ፍቅር አንዳንዴ ጅል ያደርጋል። በቃ ፍቅር ያው ለምታውቁት አይናገራችሁም። ወይ ከባድ ነው። ምክንያቱም አሰባችሁን ነገር ፈልጋችሁ ሳይሆን ባላሰባችሁት መንገድ ነው ፍቅር የሚይዘው እና እሱም ደግሞ እንደዚህ መሆን የለበትም። ትልቅ ሰው የሚመክር ሆኖ የስንቱ መካሪ የሆነ እሱ በአንዴ እንደዚህ ጠብ ማለት አልነበረበትም። ምክንያቱም ለምን አፈቀረ ሳይሆን ፍቅር ያለ ነገር ነው። ጸጋ ነው ማፈቀር። ነገር ግን ደግሞ በአንዴ ሰው እንዴት አልተቀበለችኝም እንዴት በቃ እሱ እኮ በኮንፊደንስ በቃ እሺ ትለኛለች የሚለው ነበረ። እሷም ደግሞ ልክ እንደ ስለቀረባት ልክ እንደ ብዙ ስለምታወራ ስለሱ ነው ብዙ ስለምታወራ ብዙ ጊዜ በጣም ጥሩ ሰው ነው እንደዚህ ነው ምናምን ስትል በቃ እሷም እንደምትወደው አድርጎ አስቧል እሱ። ማለቴ ሁሉም አንዳንዴ እኮ እኛ እንደምናስብ አይደለም ይሄን ሁሉ ነገሩና እሷም ወይን ደንግጣ ሊሆን ይችላል አላሰበችው ሊሆን ይችላል። እንጂ በአንድ የሰው ልጅ ተነስቶ አፈቅርሃለሁ ልትል አትችልም። በእርግጠኝነት ብታፈቅረው ራሱ ብትወደው ራሱ ሴት ልጅ ነች መንደራደር አለባት። እንጂ በአንዴ አፈቅራለሁ ካለች የማይሆነውን ምክንያቱም ይሄ ያለ ነገር ነው። ሶሻል ሚዲያ ላይ እያየነው ነው። ያው ሴቶቹም ወደንሃል አፍቅሬሃለሁ እያሉ ብዙ የሚመላለሱ ብዙ የሚደጋገሙ አለ። ነገር ግን በአንዴ የሚሆን ነገር አይደለም። ምን መሰላችሁ? ምክንያቱም ፍቅር እውነተኛ ፍቅር ካለ በጣም ልፋት በጣም ወጣ ውረድ አለው። እሱ ራሱ ትልቅ ፈተና ከጅማሬው ማለት ነው። ነገር ግን እንደዚህ አይነት ፍቅር ደግሞ ደስ የሚል የሚጥም ፍቅር ነው የሚሆነው ባይ ዘ ዌይ እና እንዲህ በአንዴ ሰው ጠይቆ በአንዴ እኔ እኮ እሺ ልትልም አትችልም። አናስበውም እንጂ ሰው ልጅ በቃ አለ ወዲያው ተነግሮ ወዲያው በቃ እሺ ምናምን ብላ ትቀበለኛለህ ብለህ አንተ ራስህን ማሰብ አልነበረብህም። ይሄ የሚያሳየው ራስ ወዳድነትህን ነው። ምክንያቱም ሰው ልጅ እኮ ጠይቀህ አስቢበት በቃ እስከ ነገ ከነገ ወዲያ ተብላ ቢሆን ባይ ዘ ዌይ እሺ ጥሩ። እሷ ግን እኔማ እንደ ወንድሜ እንደ ቅርብ በቃ አለ የኔ ሰው ነው ብላ ስለቀረበች የኔ ሰው ነው ብዬ ስለቀረብኩት ኖ ኖ ነው ያለችው እሷ ራሱ እና ያው አንዳንዴ ደግሞ የሆነ ሳታስቡት የሆነ ጉዳት ሲወርድባችሁ ከባድ ነው። አዎ ባይ ዘ ዌይ ፍቅር ማለት ከባድ ነው። ነገር ግን ለምን አፈቀርክ ማለት አይቻልም። ምክንያቱም የሰው ልጅ ፈልጎ አይደለም ፈልጎም በማላመድም በቃ ብዙ ጊዜ እሷም አለ አይደለ የሆነ ሲታዩ የሆነ ፍቅረኛሞች ነው የሚለው ሰው ራሱ እና የሆነ አደራረጋቸው በቃ ቅርርበታቸው ይህንን ስሜት ላመጣ ችሏል። እሷ ደግሞ እንዴት እንደዚህ ሊሰማህ ቻለ? እኔ እኮ ሳቅፍህ ይሄ ይሰማሃል ማለት ማለቴ ራሷን ስትወቅስ ነበረ ልጅቷና ራሱና አሳዘነችኝ እሷ ራሱ እንግዲህ በዛ ጊዜ አሁን ለምን መልስ አልሰጠሽኝም ብሎ ወደ ውሃው መግባቱ መሞከሩ መፍትሄ አይሆንም። የሰው ልጅ ይሄ ምንም ቢወድም ምንም የሆነ ነገር ቢሆን ራሱ ያው እናቱ ደግሞ አለችው እናንተ አብራችሁ እንድትሰሩ በዛ ጊዜ ተደበረ። እኔ ባይ ዘ ዌይ እንዴት ነው 2 ወር ነው 3 ወር ምናምን ገደማ ናቸው ይመስለኛል እኔ ሳስብ እና ይሄ ለንጋ 6 ወር ነው እንደዚህ ገደማ ተቀምጧል እና ከእሷ ጋር ይተቃቀፋሉ ቪዲዮ ይሰራሉ። ነገር ግን እሱ ይመስለኛል የሆነ ሀፕን ያደረገበት ነገር አለ ከዚህ በፊት ይመስለኛል እና ያው በሱ አንግል ይመስለኛል እንግዲህ እሷንም እንዳላጣት በሚለው ፍራቻም ነው ይመስለኛል እንደዚህ ሊያደርግ የቻለው እና ደግሞ ሲናገርም በቃ እንደምትቀበለው በሙሉ ኮንፊደንስ እርግጠኛ እንደሆነው ምናምን ነበር የሚያወራው። እናቱ ራሱ ሲናገር እና እናትየው ታዲያ ለምን አስተዋወቅሽኝ ምናምን ሲላት ነበር። እኔ እንደዚህ አውቄ ሳይሆን እናቷም ልጇ ሲጎዳ ማየት ስለማትፈልግ
እኔ እንደዛ አስቤ ነው እንጂ ይሄ ሁሉ ይፈጠራል ብዬ አስቤ አይደለም። ነገር ግን አንተ መረጋጋት አለብህ። እሷ አስባ ወይም ደንግጣም ሊሆን ይችላል፣ አላሰበችውም ሊሆን ይችላል። እና ድንገት እንደዚህ አይነት በቃ አላለ የሆነ እንደ ቤተሰብ እንደ ወንድም የቀረበችው እንደዚህ ሲሰማው ግራ ያጋባል። እሷም ያው ሴት የሆናችሁ ትረዳላችሁ ብዬ አስባለሁ። እና ግራ የሚያጋባ ነገር እና የሚያስደነግጥ ነገር ነው። እሷም እንደዛ ይመስለኛል። እና እናቴው እንግዲህ ተረጋግተህ ምን እንደምትል መጠበቅ ነው። እሱ ደግሞ በቃ አልፈልጋትም ማየት አልፈልግም የሚለው አላዘር። ሲቀጥል ደግሞ አንተ ትልቅ ሰው ነህ፣ የምታስብ ሰው ነህ፣ ሰውን የምታሰብር የራሴ ኢንተርቪው ያለክ ሰው ሆኖ እንደዚህ በአንዴ የሆነ ነገር ፈልጌ አላገኘሁም የአካኪ ዘራፍ ልቅቁኝ ያዙኝ ምናምን ማለት አልነበረብም ነውስ። እና የእውነት በጣም የሚያሳዝነው ባይዘው እና ወደ ቤተሰቦቼ ቪዲዮ ይሄን ይመስላል። እስኪ ቪዲዮ ላይክ ሰብስክራይብ ያደረጋችሁ ደግፍ አድርጎኝ እባካችሁ። ስወዳችሁ ወይኔ ፍቅሮች፣ የኔ ማሮች፣ የኔ ጠንበለሎች ማለት ነው።